አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ኤላና ሰብለ ክፍል 49 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ውዶች። ዛሬ እንግዲህ ሰብሊ ማለት ነው በኤላ ጋር በተለያየችበት መሰረት ወይም ባለፈው ፋይቲንግ አድርገው ድል ከጆ ጋር ስለሆነች እንግዲህ ወዳ በስተትም ሆነ ማግኘታችም ወይም ማግኘት ራሱ አንተ ራሱ ሰበብ እየፈለግ አጠገብህ እንዳላገኝህ ወይም እሱ አጠገብ እንዳላገኝህ ብሎ ባስፈራራበት መሰረት ማለት ነው ኤላ ካጠገቧ አይንሽና ላይም አይኔ እንዳታይ ብሎ እንግዲህ ከሰብሊ አይን ርቋል ማለት ነው። ሳብሊ ግን ይሄን መቋቋም አልቻለችም ማለት ነው። ሽንት ቤት ተገድፋ ስቅስቅ እናቷ የሞተችባት ልጅ እስከምትመስል ስታለቅስ ነበረ። ጀሪም እንግዲህ ባጠገቧ ተገንታ አታፍቅሩ፣ ቀስ ብላችሁ እደጉ ስንል በኋላ ስትነፋረቁ በየግድግዳውና በየሽንት ቤቱ እናገኛችኋለን በማለት እንግዲህ አንቺ ልጅ አሁን ትምህርት ቤት ሰብለ ቅድሚያ ጎበዝ ተማሪ ተብለሽ የምትጠሪው ነበር፣ አሁን የት ነች ስትላት እንግዲህ ወዳማን ምን ትምህርት አለው አንዴውኑ ገብቼበታለሁ። ነገር ግን ላልገባበት የምመክረው በዚህ እድሜ ፍቅር መጫወት የለብንም፣ አፍላ ፍቅር ማለት በእሳት ላይ መጫወት ነው ብላለች ማለት ነው። ይህንንም ትንሽ ቆይታ ካረጋገቻት በኋላ ማለት ነው ትግዝ ፍዝዝ ብላ ሰብሌ ጆ መጥቶ ነበረ ምን ሆነሽ ነው ሲላት ምንም አልሆንኩም ብላ ፈገግ ለማለት ሞክራለች የቻለችውን። ነገር ግን የይምሰል መሆኑን በደንብ ነበር የሚያስታውቀው ማለት ነው። ጆም ይሄን የተረዳው እንግዲህ ለጊዜው ይሄን እንደሚከሰት በደንብ ያውቃል። ስለዚህ አብሽሪ ብሎ እንግዲህ አበረታቷት ማለት ነው። እሷ ግን ድጋሜ ቃል ትገባለታለች የገባችውን ቃል ስትወጣ ማለት ነው። ተንግዶዳ ካጠገብህ እንደማልለይና ከጎኑ እንደምትሆንና ከራሷ በላይ እንደምታፈቅረው ቃል ትገባለታለች ማለት ነው። ጆም እንደዚህ ስላለችው በጣም ደስ ይሉታል። የኔ አባት የኔ ጌታ እያለች እንግዲህ የፍቅር ቃላቶች ወርወር አድርጋ ልቡን እንግዲህ ኳኳኳኳ አድርጋለች ማለት ነው። እንዲሁም ተንኳክቶ እንዲሁም ክፍት ነው የጆ ልብ ማለት ነው። በጣም ደስ አለው። ፋይቲንጉንም በማድረግ እድለኛ ነኝ እንኳንም ይሄን አድርጎ ወስኜ ይሄን ባላደርግ ኖሮ ጨንጓራዬን ሲልጠው ነበር የሚኖረው በማለት እንግዲህ መልስ ለራሱ ከሰጠ በኋላም እንግዲህ ወደ ኤላ ጋር በመሄድ እንግዲህ ኤላ ትምህርት ቤት በር ላይ ገደፍ ብሎ እንደቆመም እሱም እንግዲህ ምንድን ነው ሲለውም እሷም እንግዲህ ምንድን ነው እሱም እንግዲህ እጅህን መታከሚያ ገንዘብ ልስጥህ ሲለውም አንተ ስላልደበደብከኝ እኔ ገንዘቡን አልቀበልም ይለዋል። ለምን ሲለውም እሱም እንግዲህ የደበደበኛው እኔ እናንተ ነን የምናውቀው፣ ስለዚህ አንተ አይደለህም፣ ስለዚህ ለዚህ ካሳ አትከፍልም፣ ሰው ለሰራው ስራ ብቻ ስህተት ነው ካሳ የሚከፍለው ይለዋል ማለት ነው። እሺ ብሎ እንግዲህ ነውስ አንተ ነህ የደበደብከኝ ሲለውም አይ እኔማ እንዳልደበደብኩ ታውቃለህ በማለት ነገር ግን ባለፈው አልሚ ስፖርተኛና ወይም እንትን እንደሆነ ስፖርት እንደተሰለጠነና ኮማንዶ እንደተማረ ስለነገረችው በትንሹም ቢሆን ለማወጣጣትና ለማወቅ እየሞከረ ነው። ምክንያቱም እሱ ነው እንደዚህ ሊያደርገን የሚችለው፣ የናታንም ጥላት እሱ ነው የሚሆነው፣ ሌላ ከጆ ውጭ ሌላ ጥላት ሊኖረን አይችልም በማለት እንግዲህ በሀሳቡ እንግዲህ እያመላለሰ ነው ማለት ነው። የኤላ እህት እንግዲህ አልሚ የሆነችውም ተንግዶ ወዳ ስራዬን ጨርሻለሁ ወይም የምታደርግልኝን ስለላ በስነ ስርዓቱ ተወጥተሃል፣ ስለዚህ እባክህ ከዚህ ትምህርት ቤት ልቀቅና ውጣ ብትለውም እሱ ግን አልወጣም ብሏል ማለት ነው። ምክንያቱም ከእናትህና ከአባትህ ወይም ከክፍለ ሀገር ያመጣሁ ይህን ድብድብህን ትተህ እኔ በሰላም እንድትማር እንጂ እዚህም ስም ቀይረህ እንድትደባደብ አይደለም ትለዋለች ማለት ነው። እሷም እንግዲህ ይሄን ያደረግኩት እኮ ለአንቺም ጭምር ነው ነውስ አንቺ አሁን አገልግሎትሽን ስለጨረሽ ወይም የምሰልልሽን ሰው ስለጨረሽ አውጥሽ ልጥ ይመስላል። እኔ እንደዛ አይደለም። ነገር ግን ማንኛውም ሰው ቢኮን ፍቅረኛውን ስትነካበት ዝም ብሎ አያየም። ወይም ለሰው ጠበቃ የምትቆመው ነገር እኮ እንደዚህ ያደርጋል። ምክንያቱም ባለፈውም ለዛች ለልጅ ስትደባደብላት ነው ልጅቷ አፍቅራ ቁጭ አለችው። ስለዚህ እባክህ ኤላ ይህንን አስተካከል ትለዋለች ማለት ነው። እኔ ካልደረሱብኝ እንደማልደርስ ጠንቀቀሽ ታውቂያለሽ እህቴ በማለት እንግዲህ እሷም ወደ ቤቷ እንዲገባ እና እሷም የሆነ ስራ ጨርሳ እንደምትመለስ ቃል ትገባለታለች ማለት ነው። እሱም እንግዲህ እሺ ብሎ ወደ ቤት ገብቷል ማለት ነው። አልሚ እንግዲህ ዛሬም ባለፈው በመታቻት በቀልሻለሁ ብላ ነበር። በቀሉ እንግዲህ በሁለተኛም ጊዜ ተሳክቶላታል ማለት ነው። የመጀመሪያው በሌላ ሰው እጅ አስጽፋ የቲቸር ሼም
መጽሐፍ ውስጥ ነበር ደብዳቤውን ያስቀመጠችው የፍቅር ነበረ ማለት ነው። ቀጣይ ደግሞ እንግዲህ የራሷን ሲም ካርድ አወጣ ወይም የመሲን ሲም ካርድ አወጣ እንግዲህ ራሷ ስልክ ላይ አድርጋ እንግዲህ ቴክስት ለቲቸር በቃሉ ደግሞ በተራዋ ፈቅሮታለሁ እንዲረዱኝ እባክዎት ማስተባባይ ቃላቶች የተነሳ ማለት ነው ገጥ ልካለታለች። እንግዲህ ቲቸር በቃሉ እንደ መምህሩ ነይ ብሎ ያው ጉራውን ትቶ ትንሽ ለራሱ ተተብቃቃ በኋላ ማለት ነው ነይ ይላታል ማለት ነው። የሆነውን ነገር ሁሉ ከሀ እስከ ፐ ይነግራታል። ይሄን ነገር በፍጹም እንዳላረገች መሲ እንዲያምኗት ትጠይቃቸዋለች ማለት ነው። እሱም እንግዲህ ለቲቸር ሽሜ የሚያማክረው ማለት ነው። ቲቸር ሽሜን ቤት ተቃራኒዎች ያናግራታለሁ ብሎ እንግዲህ መሲን አስጠርቶ ሊያናገራት ይሞክራል ማለት ነው። እሷም ተመሳሳይ መልስ ትሰጣታለች። ይሄን ነገር ማን እንዳረገ አላቅም፣ ባለፈው ደብዳቤ ራሱ እኔ የለሁበትም በማለት መልስ ትሰጣለች ማለት ነው። በተረፈም እንግዲህ እኔ መምህር ስለሆንኩ ወይም መምህርሽ ስለሆንኩ አፍረሽ ከሆነ ድስ ኖርማል ነው፣ ግልጽ ሆነሽ ወይም ነገሮችን ቀለል አድርገሽ ልታይና ልታማከር ትችላለች። ጀስት እንደ ወንድምሽ እንደ ታላቅ ወንድምሽ ቢላትም እሷ ግን ይሄ ነገር ሆኖ ሳይሆን ፈጽሞ ስላላረገችው ነው እንደዚህ ያልኩት ትላለች ማለት ነው። ቲቸር ሽሜም በቃ ይሄ እንደዚህ ከሆነ ነፃነትሽም ማረጋገጥ አለብሽ ይላታ ማለት ነው። እንግዲህ ሰብሊ ማለት ነው በቅርቡ ይሄን ነገር እንደምታስተካክልና ንጽህነቷን በአደባባይ እንደምታውጅ ቃል ገብታለት እንግዲህ ትሄዳለች ማለት ነው። እሺ ብሎ እንግዲህ ከሄደች በኋላ እንግዲህ መሲን ታገኛታለች ማለት ነው። መሲን ስታገኝ ከማግኘቷ በፊት እንግዲህ አልሚ ፈልጋ ታገኛታለች ማለት ነው። ቅድምዬ እንደ ሌባ ስትደናበሪ ነበረ፣ ስለዚህ አንቺ ነሽ ስልኬን የነቃሽው ስትላትም እሷ ምን ያለካሁትም ትላለች ማለት ነው። ልደበድባትን ስትል ጆና እንትና ስላሉ የባሰ የራሱን ጠብና መጎተት ይሆናል ብላ ስላሰበች ትተዋታለች ማለት ነው። ከዛም ከተወቻት በኋላም እንግዲህ እጇን ይዞ ጠምዝዞ እውነቱን ልትነግረኝ ይገባን፣ እንዴት ነው እንደዚህ ያረሽው? ከአንቺ ውጭ መሲ ጸብ የላትም ትለዋለች ማለት ነው። እሷ ግን ደብሯታል። ምክንያቱም ጀንትሉን እንደዚህ መደብደብ አልነበረብህም፣ የት ጋራ ጥላታችንን መሲ ነበረች፣ ስለዚህ እሱ አልነበረም ትለዋለች ማለት ነው። አንቺም እኮ ከሰብሊ እንዲርቅ ትፈልጊ ነበር፣ ስለዚህ በዚህ አማካኝነት ይኸው ጭራሽ ርቆልሽን አሁን በግልሽ እንትን ማለት ትችያለሽ ይላታል ማለት ነው። እነሱም እንግዲህ ጆን ወይም ሰብሊን ባየች ቁጥር እንግዲህ አልሚ በቀል አይሉት የጓደኝነት ባይታወቅም እጁን ይዛ እንግዲህ እቅፍ ድግፍ ታደርገዋለች ማለት ነው። መሲ ስታያት ሰብሊ ስታያት ማለት ነው። ሰብሊ እንግዲህ መቋቋም አልቻለችም። ከጆ ጋር ቁጭ ብትልም ከዛው መሄድ እንዳለባትና የትምህርት ቤት ቦርሳቸውን ይዛ እንደምትሄድ እንትን ትትለው ጆ ምን ላምጣ የኔ ፍቅር ቢላትም ኖ እኔ ሄጄ ነው የማመጣው ትላለች። እሱ ግን በተቃራኒ ኤላን ለማግኘት ነው የሄደችው ማለት ነው። ኤላን በተደጋጋሚ አጠገቢ እንዳደርሽ የተሸነፈ ሰው አንቺ ጋር ላይደርስ ቃል ተገባብተናል በወንድ ልጅ ቋንቋ ብሏል ማለት ነው። ስለዚህ መንገድ ላይ እንግዲህ ሰብሊ እንትናን ሳታገኛት መሲን ታገኛታለች ማለት ነው። ሰብሊ አልሰማሁም ለማለት ነው ስትላትም ምንድን ነው አዎ አልሰማሁም ስትላትም ለቲቸር በቄ እኮ በእኔ ስልክ ቴክስት ተጻፈለት ትላታለች። እንዴት ሆኖ ስትላትም ያቸው መሰሪ ጓደኛሽ ናታ ሌላ ማን ሆና ስትላትም እሷ ግን እንዳልሆነች በፍጹም እኔ አልማዝን አውቃታለሁ፣ ስለዚህ አልሚ እንዲህ አታረግም ትላለች ማለት ነው። ለነገሩ ቆሜ መድከም አይጠበቅብኝም የራስሽ ጉዳይ አደከምሽኝ ብላት እንግዲህ ከናታን ጋር ተያይዘው ይሄዳሉ ማለት ነው። ናታንም እሱ አይደለችም ሊላት ቢሞክርም ነገር ግን እሱ አይደለችም አትበሉኝ፣ እኔ እርግጠኛ ነኝ ከእሷ ውጭ ጠላት የለኝም በማለት ትደመድማለች ማለት ነው። ከዛም እንግዲህ መንገድ ላይ ምን ማድረግ እያለባቸው እየተብሰለሰሉ እያለ ቃጭል እንግዲህ በደጋጋሚ ትደውላለች ማለት ነው። መሲም ይሄን ያየችው እንግዲህ ከእጄ አንድ ወጥቷን ብላ ከእሷ ጋር እንዲሆንና እኔ እሷ ችግሯን መፍታት እንደምችልና ከእሷ ጋር መሄድ እንዳለበት ትነግረዋለች ማለት ነው። እሱ ግን ይህን ብትለው ምንም አልሆነለትም ነበረ። ምክንያቱም መሲን በእንደዚህ አይነት ሁኔታ ጥሎ መሄድ አልፈለገም። በዛ ላይ ደግሞ ቴክስት የሚጽፍላት ባሏ ወይም ፍቅረኛዋ ነው ብሎ የሚያስበው ሰውዬ ማን ነው የሚለውን ማስጨንቅንቆታል። ኤላም ሲያማክረውም እኔ አላቅም፣ ሴቶች እኮ ሁሉንም ሚስጥር አይናገሩም፣ እነሱ እንደኛ አይደሉም፣ ድብቅ ናቸው ሲልም እኔ እኮ መሲን እንደ እህቴ ነው የምወዳት ተን የሚደበቅ ሚስጥር ይኖራን ብዬ አንድ ቀን አስቤ አላቅም፣ ነገር ግን ሆነ በማለት ሀሳብ ይሰጣል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እንዲሁም ሼር ላይክ አድርጉ። ስለምታበረታቱ ከልብ አመሰግናለሁ ማለት ነው። ኔክስት ደግሞ ኤላና ሰብሊን ይዤላችሁ መመጣ ይሆናል።
ምን ይፈጠራል የሚለውን አብረን የምናየው ይሆናል ማለት ነው። እስከዛው ግን እናንተ ላይክ ሼር ማድረግ በፍጹም እንዳይረሳ።